ድንግል ማርያም ብሎ ስለጠራን ብዙዎቻችን ደስ ብሎንም ሊሆን ይችላል። ኦልሞስት ከግማሽ በላይ የሚሆኑት ራቁታቸውን ይመጡት ወይጡታቸውንና ፕራይቬት ፓርታቸውን የሸፈኑት አለ ራቁታቸውን ናቸው። አቴንሽን የምትፈልጊ ከሆነ የሆነ የጎደለሽ ነገር አለ ማለት ነው። አሁን ላይ ነውር ጌጥ ሆኖ በቃ ነውራችንን እንደ ጌጥ ነው ፍለፊቱ አውጥተን እያሳየን ያለነው። ብዙ ጊዜ እያየን ነው እንደዚህ አይነት የአዋርድ ፕሮግራሞች መድረኮች ሲዘጋጁ በጣም እየታመስንበት ያለበት ጉዳይ ነው። እውነት በዚህ ቲክቶክ አዋርድ ኢትዮጵያ ትገለጻለች ወይ የሚለውም ነገር አጠያያቂ ነው። በጣም ብዙ የሚያጠያይቁ ነገሮች ነበሩ። ምንም ብትሆኚ እርቃንሽንም ብትሄጂ ምንም ብታመጪ ምንም አይደለም የሚለው ነገር ውስጥ የሆነ ነገር እስካገኘው ድረስ ታዩ በቃ ችግር የለውም የሚል ማንነት እንዴት መቼ እንዳካበት ነው አላውቅም። ምን ደረጃ ነው ያለነው? ምን አይነት ሁኔታ ላይ ነው ያለነው? በምን አይነት ጫማ ነው የቆም ነው የሚለው ነገር በጣም አሳስቦኛል። መገዳደል ውስጥ በብዙ መነቃቀፍ ውስጥ በብዙ አላስፈላጊ ዘላለም እንደሚኖር ሰው ብዙ ነገሮችን አላስፈላጊ ዋጋ ከፍለን እንደገና ሰዎችን ዋጋ እንዲከፍሉ የምናደርገው ለዚህ ጊዜ ነው። በጣም አጸያፊ በቃ ኢትዮጵያን የማይወክሉ እነዚህን ሰዎች አይተን ልጆቻችንን ስናስብ በጣም የሚያስደነግጡን የማይሆን አለባበስ ኦልሞስት ራቁት በሚባል ደረጃ ለብሳ ይመጣች። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን፣ ማህበራዊ ጉዳዮችን እንዲሁም አጠቃላይ ሀገራችን ላይ እየተከናወኑ ስላሉ መንፈሳዊ ጉዳዮች እያነሳን ወደ እናንተ የምናደርስበት ጊዜ እንደሆነ ይታወቃል። በዛሬም እንግዲህ ባለፈው ሳምንት ላይ የተከናወኑ ሀገራችን የቱ ጋር እንዳለች እንደ ማህበረሰብ ደግሞ የቱ ጋር እየተገኘን እንደሆነ የሚያሳብቁ የተለያዩ ኢቨንቶችን እኛም ስንታደም ቆይተን በዛሬው ዕለት እንግዲህ ያየናቸውን የታዘብናቸውን ጉዳዮች ወደ እናንተ ለማድረስ መተናል። ከዛ ባለፈ እንግዲህ ሀገራችን ካሏት ጥሩ ወይም ደግሞ ጎበዝ ኮሜዲያኖች መካከል አንዱን አታለች። በስራው ብቻ ሳይሆን እንግዲህ ከሚሰራው ወይም ከሙያው ጋር ተያይዞ ቅድስት ቤተክርስቲያንንም በማገልገል የሚታወቅ ወንድማችን አቶ ወንደሰን እንዲሁ በድንገተኛ ህመም ህይወቱ አልፏል። እነዚህን ሁለት ጉዳዮች ወደ እናንተ የምናደርስ ይሆናል። አብራችሁን ልትቆዩ በአክብሮት እንጋብዛችኋለን። እኔ ትዕግስት አስቻለው ነኝ። ጋዜጠኛ ረድኤት አቡም አጠገቤ ላይ ትገኛለች። አብራችሁን ልትቆዩ በአክብሮት እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። አብራችሁ ቆዩ። ረዲ እንዴት ነሽ? እግዚአብሔር ይመስገን። አለን እንግዲህ ባለፈው እንግዲህ እኔ ላይቭ የወልድባን ላይቭ ስንሰራ ቆይተናል ከባልደረቦቻችን ጋር በመሆን አንቺ ደግሞ የቲክቶክ አዋርድ ላይ የቲክቶክ ክሬቲቭ አዋርድ ላይ ተገኝተሽ ነበር? ተገኝቼ ነበር። ከእናንተ ጋር ብሆን በጣም ደስ ይለኝ ነበረ፣ ግን ለሁለት መከፈል ስለነበረብን እኔ እዛ ነበርኩኝ። ቦታው ላይ ተገኝተን ነበረ። ምን ይመስላል የሚለውን ለማቃኘት ሞክሬያለሁ። ምን ይመስል እንደነበረ እንግዲህ በጥቂቱ የታዘብነውን ለወደ ተመልካቾቻችን የምናቀርብ ይሆናል። ቲክቶክ ክሬቲቭ አዋርድ እንግዲህ ደስ የሚል ነበር አይደል? ደስ የሚል ነበረ። በጣም ብዙ ትችቶች የተነሱበት ነው። ብዙ ጥሩ ነገርም የሰሩ ሰዎች የተመሰገኑበት ነው። በሁለት ካታጎሪ የተከፈለ ነው። በጣም ጥሩ የሆነላቸው ሰዎች አሉ። ይሄ እንደ ኢትዮጵያ እንደ ሀገር ቤተሰብን ልጆችን ከማነጽ አንጻር መኖር የለበትም ብለው የሚያስቡ ሰዎች ያሉበት ሁኔታ ነው የነበረው። ግን እኔ ምን ታዘብኩ መሰለሽ? እንደ ሀገር ምን ደረጃ ነው ያለነው? ምን አይነት ሁኔታ ላይ ነው ያለነው? በምን አይነት ጫማ ነው የቆም ነው የሚለው ነገር በጣም አሳስቦኛል። እንደ አንድ የኦርቶዶክስ እምነት ተከታይ፣ እንደ አንድ ኢትዮጵያዊ፣ እንደ አንድ ሴት እዛ የነበረው ሁኔታ በጣም የሚያሳቅቅ ነበር። ከዛ በኋላ ካየሽ እንግዲህ ሶሻል ሚዲያው ላይ በተለያየ ምክንያት እያየናቸው ነው። አለባበሶቻቸውን እያየን ነው። ማን የተሸለመው የሚለው ነገር በጣም አጠያያቂ ነው። እውነት በዚህ ቲክቶክ አዋርድ ኢትዮጵያ ትገለጻለች ወይ የሚለውም ነገር አጠያያቂ ነው። ብቻ በጣም ብዙ የሚያጠያይቁ ነገሮች ነበሩ። በጣም ደስ የሚለው ደግሞ የዶክተር አብይ መሸለም ነው። እሱ በጣም ደስ ይል ነበር። ወንድማማችነትን፣ መተሳሰብን፣ አንዱ ያንዱን እድገትን መፈለግን፣ መተሳሰብን ይሄ እንዴት ነው በቃ የኔነትን ስሜት ያየንበት ነው።
ከሱን ጀምር ከጥሩን ጀምር አይደለ ቀጥታ ወደ ነቀፋው እንዳይሆንብን ከሱን ጀምርና ዶክተር አብይ እንግዲህ በአዋርዱ በአንድ ዘርፍ እጩ ነበረ እና እጩ ከመሆኑም አልፎ ተሸላሚ ሆኖ ነበር። ግን ለማስተር አብነት ሽልማቱን በፍቃዱ አሳልፎ ሰጠ። ከዛ ማስተር አብነት ደግሞ ከኔም በላይ የሚያገለግል ሌላ ሰው አለ ብሎ ለመልእክተኛው ሰጠና በጣም ወንድማማችነትን የምር ወንድማማችነትን ያየንበት። መልእክተኛው መጀመሪያ አልፈልግም ብሎ ነበር። አዎ አልፈልግም ብሎ ሳይሆን በዘርፉ ተወዳድረው ያሸነፈው ዶክተር አብይ ነበረ። ከዛ አብይ በቃ ይሄ ሽልማት ለኔ ሳይሆን ለማስተር አብነት ነው የሚገባው አለ። ማስተር አብነትም ደግሞ ለኔ ሳይሆን ለመልእክተኛው ነው የሚገባው ብሎ ለመልእክተኛው አስተላለፈ። በቃ የምር ይሄ በቃ ታዩ የሶሻል ሚዲያውን ነገር ትውት ታርገሹ ማለት ነው። እነሱን ብቻ ማየት በጣም ልብ የሚሞላ ነገር ነበረ። በሃይማኖት አንድ አይደሉም። በቃ የተለያየ ብሔር ተወላጆች ናቸው ምናምን፣ ግን እዛ ቦታ ላይ ይሄ ሁሉ ነገር ዜሮ የገባበት ምንም እንዳልሆነ ብሔር፣ ዘር፣ ሃይማኖት ምናምን ተብሎ የሚከፋፈሉ ነገሮች ባዶ እንደሆኑ በቃ ሊያውም እንትን መርዳት ላይ የሚሰሩ ሰዎች ይቀናናሉ፣ እርስ በራሳቸው አይነጋገሩም። አንዱ ተወሳሰደብኝ አይነት ነገር አይደል? በጣም ብዙ የምንሰማቸው ሶሻል ሚዲያ ላይ የምንሰማቸው ነገሮች አሉ። ግን እዛ ላይ እንደዚህ አይነት ነገር አልነበረም። በቃ መተሳሰባቸው የምር በቃ መከባበራቸው። መልእክተኛው ወጥቶ እግሩን ስሞ ነው በቃ መልእክተኛውን አመሰግናለሁ በጣም ያለው። መልእክተኛውም አረ ነው እኔ አይገባኝም እያለ ነበር። በቃ መተናነስ የነበረበት ሂደት ነው የነበረውና በቃ ቲክቶኩን አደመቋቸው ከምላቸው ፕሮግራሞች አንዱ ይሄ ነበረ። ሌላም አለ እግዚአብሔርን አመስግኖ የወረዱ ምናምን ደስ የሚሉ ሰዎች ነበሩ። ግን እነዚህ ለኔ በጣም ጎልተው ታይተውብኛል። ሌላው ደግሞ በተቃራኒ በኩል ደግሞ የተነሱ በጣም አጸያፊ በቃ ኢትዮጵያን የማይወክሉ እነዚህን ሰዎች አይተን ልጆቻችንን ስናስብ በጣም የሚያስደነግጡን የማይሆን አለባበስ ኦልሞስት ራቁት በሚባል ደረጃ ለብሳ የመጣች አንዲት እንስት ነበረችና ኢቨን 3 ሚሊዮን ያወጣው ብላለችና እርቃን መሸጥ የተጀመረበት ማለት ለርቃት 3 ሚሊዮን አንድ ላይ ያለው አንድ ኮት እንግዲህ 3 ሚሊዮን ያወጣ የሚያጠያይቅ ጉዳይ ነው። ግን በጣም ብዙ ፎሎወር ያላት ከ500 ሺህ ሰው በላይ የሚከተላት ሰው ናትና ስታስቢው እቺ ሰው 500 ሺህ ሰው ትክክል ናት ብሎ እያሰበ ነው። እኔ የእሷ አንድ ሰው እንደዛ መሆን አይደለም ጥያቄ፣ በቃ እንደፈለገች ትሁን እሷ ብቻዋን ብትሆን ማለት ነው። ግን አምጥታ ሶሻል ሚዲያ ላይ ተለቀዋለች፣ ቲክቶክ ላይ ተለቀዋለች። ቲክቶክ የሚጠቀሙ ከስንት ዓመት ጀምሮ ነው የሚለው ማሰብ። አንድ የ5 ዓመት ልጅ ቲክቶክ ስክሮል ማድረግ ይችላል። የ2 ዓመት ልጅ አሁን ስክሮል ማድረግ ይችላል። ምን እንደሚመጣለት አይታወቅም። እነሱን እያዩ የሚያድጉ ህጻናቶች አሉና 500 ሺህ ሰው አላት በስነ ስርዓት የሚከተላት የሚያያት ማለት ነው። በጣም ተጽዕኖ ፈጣሪ ነች ማለት ነው። አሉ ደግሞ ከሷም ውጪ የተለያየ አይነት አለባበስ ለብሰው የመጡ የሷ ግን ሞሪ ተጋነነ ነው። በቃ ምንም ኢቭን ጡቷ ይታያል። በቃ በስህተት የሆነ ነፋስ አምጥቶ ጃኬቱ ቢገለጽ በቃ ራቁቷና ሰው ጡቷ የሚታይበት አይነት ሁኔታ ላይ ነው የነበረችውና ማንም ሲተቻት አላየሁም። እዛ ቦታ ላይ አብሯ ሰው ፎቶ ሲነሳ ነበረ፣ ታምሪያለሽ ሲላት ነበረ። በጣም ሴሌብሬት እያደረገች ነበር ማለት የምር ያስደነግጣል። በጣም ነው የሚያስደነግጠው። ጉማ ላይ ከዚህ በፊት የባለፈው ጉማ ላይ አይ ቲንክ አንቺም ተገኝተሽ ነበረ። አለባበስ በጣም መሰረታዊ የሆነ ነገር ነበር። ኢትዮጵያውያንን የሚገልጽ አለባበስ ካልሆነ ወይ ዝም ብሎ ኦኬዥናል አይነት አለባበስ ካልሆነ በስተቀር እንደዚህ የተገላለጠ ፈር የለቀቀ አይነት አለባበስ አይቻልም ተብሎ ነበር። ከመግለጫው ጀምሮ ማስጠንቀቂያ ሲሰጥ ነው። ቲክቶክ አዋርድ ላይ ግን እሱን አላየንም። ኦልሞስት ከግማሽ በላይ የሚሆኑት ራቁታቸውን የመጡት ወይ ጡታቸውንና ፕራይቬት ፓርታቸውን የሸፈኑት አሊያ ራቁታቸውን ናቸው። እሷ በጣም የተጋነነው ሙሉ ለሙሉ ራቁቷን ነበረች ማለት ይቻላል። ፎቶም ላይ የምናስገባላችሁ ይሆናል። ሌሎቹም ግን ምንም ከሷ የሚሻል አለባበስ አይደለም የለበሱት። ወይም ደግሞ ኢትዮጵያን ፕሬዘንት የማያደርግ ኢትዮጵያ 81 ብሔር ብሔረሰብ አላታ ሁሉም ማለት ነው ቢለበሱ በቃ አጉልተው አስውበው የሚያሳዩሽ አይነት አለባበስ ነው ያለን። በደንብ ግሬስፉል የሆኑ አለባበሶች ነው ያሉን። የምትሸማቀቂበት አለባበስ የለንም። ከውጪ አይጠበቅብንም። በቃ የራሳችንን ፕሬዘንት ማድረግ የኢትዮጵያ አይደለም የሚለው ስሙን ወስደውት የለ ባህላችንንም እሴታችንንም አብሮ መውሰድ አለባቸው። ህዝቧንም አብሮ መውሰድ ነበረባቸው። ለነሱ ለቢዝነስ እንዲመቻቸው ብቻ ኢትዮጵያ ብላ ማለት ባህልና ቱሪዝም እዚህ ጋር ምን እየሰራ ነው የሚያስብል አይነት ጥያቄ ነው የሚያስነሳው። ኢትዮጵያ ከተባለች የምንወቀሰው እንደ ኢትዮጵያ ነው አይደለም። አንድ የውጭ ሰው መጥቶ ይሄንን ቲክቶክ አዋርድ ሲያይ እኛን ነው ኢትዮጵያን ፕሬዘንት እያደረጉ ነው ተብሎ ነው የሚታየው። ብዙ የሚያማምሩ የሀገር ልብሶች ነበሩ። አይ ቲንክ ብዙ ሳይሆን በስነ ስርዓት ብንቆጥራቸው 10 አይሞላም። እዛ ውስጥ ግን የነበረው ወደ 700
ቲክቶከር ነው። ስለዚህ በቃ በአማካኝ ስታስቢው በጣም ትንሽ ነው። በቃ በባህል ልብስ እንትን ያሉ የባህል ልብሱንም ቢያደርጉት ሞር የተገላለጠ ነው። ኢትዮጵያውያን የሚወክል አይደለም። ኢትዮጵያዊ ተች ያለው ነገር አልነበረም። ባህልና ቱሪዝም እዚህ ላይ ምን እየሰራ እንደሆነ መጠየቅ አለበት ብዬ አስባለሁኝ። ሴቶቻችን ለኔ አደጋ ላይ ናቸው። ሁላችንም አደጋ ላይ ነን ብዬ ነው ማስበው። ምክንያቱም ከዚህ ከአለባበስ ጋር ተያይዞ ወይም በአጠቃላይ በምናደርጋቸው ነገሮች የሌሎች ሰዎችን አቴንሽን መፈለግ በራሱ ህመም ነው። ብዙ ጊዜ ቲክቶክ ላይ ኮንተንት የሚሰሩ ሴቶችን አይተሽ ከሆነ ጆሮ ጌጥ ያሳያሉ፣ የሚያደርጉትን ሰዓት፣ የሚቀቡትን ጥፍር ቀለም፣ ሽቶዎች፣ ቀሚሳቸውን ወይ ሱሪያቸውን፣ አጠቃላይ ሁሉንም ነገር ሶሻል ሚዲያ ላይ በማውጣት የላይፍ ስታይላቸው በአጠቃላይ እንዲታይላቸው መፈለግ፣ በዛም ደግሞ ደስታቸውን ከሚገኘው የላይክ ቁጥር ጋር በማገናኘት ይሄ የሰዎችን አቴንሽን አግኝቻለሁ፣ ሰዎች ይቀበሉኛል የሚለው ስሜት እንዲሰማቸው ያደርጋሉ። የሚገርምሽ ባለፈው ሳምንት አንድ ቲክቶክ ላይ በዚህ ዙሪያ ላይ ሀሳብ የሰጠ ሰው ነበርና በጣም በጥሩ መልኩ ነበር የገለጸው ማለት ነው። አንደኛ ሴቶች በበቂ ልክ ከራሳቸው ነው እየሰሩ ናቸው አይደለም የሚለው አጠያያቂ ነው። ምክንያቱም ብዙ ጊዜ አቴንሽን የምትፈልጊ ከሆነ የሆነ የጎደለሽ ነገር አለ ማለት ነው። ምክንያቱም የምትሰጪው ነገር ካለ ከሙያሽ ጋር ተያይዞ ከምትሰሪው ስራ ጋር ተያይዞ ከተማርሽው ነገር ጋር ተያይዞ ከዛ አንጻር ሰዎች አንቺን እንዲቀበሉም እንዳይቀበሉ ማድረግ ትችያለሽ። የግዴታ ዊርድ በሆነ አለባበስ መተሽ ሰዎች እንዲቀበሉሽ ማድረግ ላይኖርብሽ ይችላል። ስለዚህ አሁን ራሳችን ላይ መስራት ይኖርብናል። ወይስ ደግሞ እንደዚሁ ዝም ብለሽ የሆነሽ ብጫቄ ለብስ ይዘሽ እየመጣሽ በዛ መታወቂ የሚለው በራሱ አጠያያቂ ነው። ስለዚህ አሁን 1 2 3 የምትያቸው ብቻ ሴቶች አይደሉም። የሚገርምሽ አውሮፓውያኑ ራሱ በዚህ ህመም በጣም እየተሰቃዩ ነገር ግን ከሆነ ጊዜ በኋላ እየሰሩበት የመጡበት ጉዳይ ነው። ሴቶችን ማብቃት የሚል አሁን አንዳንድ የስነ ልቦና ባለሙያዎችም ይገልጹታል። ሴቶች ብቁ የሚሆኑት የሴትነት ክብርሽን ስትጠብቂ፣ የሴትነት ክብርሽን በመጠበቅ ውስጥ ደግሞ መማር ይኖራል፣ መስራት ይኖራል። ከራስሽ አልፈሽ ቤተሰቦችሽን ለሀገርም እንዲሁ የሚተርፍ ብዙ ነገሮችን ማትረፍ የምትችይ ማብቃት የምትችይ ሴት ትሆኛለሽ ማለት ነው። እና እዚህ ነገር ላይ በጣም መሰራት ያለበት ጉዳይ ይመስለኛል። አሁን ቀላል ነገር አድርገን ነው የምናየው። እራፊ ጨርቅ ለብሳ እዛ ቦታ ላይ መምጣቷ ብቻ አይደለም። ቅድም እንዳልሽው 500 ሺህ ፎሎወርስ አላት እቺ ሴት። 500 ሺህ ሰው አብሯት እያበደ ነው ማለት ነው። ቀላል ነገር አይደለም። ብቻዋን አይደለም የምትወድቀው፣ ብዙ ሺዎችን ይዛ ነው ብቻ አይደለም። ከዛ በላይ ደግሞ እዛ ውስጥ ገብተሽ ስታይ ቪዋቸው 1 ሚሊዮን ከ1 ሚሊዮን በላይ 2-3 ሚሊዮን ነው። 2-3 ሚሊዮን ሰው አይቶ ያንን ቪዲዮ ከዛ ኢግኖር ያደረገው ኢግኖር አድርጎታል። ከዛ ግን የተቀበለውስ ነገ እንደዚህ መሆን ይፈልጋለሁ ያለውስ አሁን ላይ ነውር ጌጥ ሆኖ በቃ ነውራችንን እንደ ጌጥ ነው ፊት ለፊት አውጥተን እያሳየን ያለነው። ድሮ ነውር ነበር፣ ትሸማቀቂያለሽ፣ አንገትሽን የሚያስደፋሽ ማህበረሰብ ነበር፣ ሂጅ ከዚህ ከፍ የሚልሽ ማህበረሰብ ነበር። ማርያምን እኔ ሳድግ ለእናትና አባቴ አይደለም እናትና አባቴ ያየኙ አይደለም የአካባቢ ሰው ካየኝ ማለት ነው የምገባበት እና ድሮ ማህበረሰብ ራሱ በጣም ይቆጣ ነበር። ኢቭን ኢንፎርሜሽን ከፍ አድርገሽ መልበሳት እቺ በጣም በብዙ መንገድ ብቻ እናት አባትሽን ብቻ ነበር የምትፈሪ፣ ማህበረሰቡንም ጭምር ነበር የምትፈሪ። የከሌ ልጅ ናት መባል አትፈልጊም ነበር። እያንዳንዱ ነገር ላይ ማህበረሰቡ እጁ አለበት ያንቺ እድገት ላይ። አሁን ምን አገባኝ በምን አገባኝ አይነት ስሜት ነው የኖርን ያለ ነው። የግለኝነት ሆኗል ህይወታችን። አብዛኞቹ የኮንዶሚኒየም ነዋሪ ነን አይደለም። በፊት ላይ ቡና መጠጣት፣ አብሮ መብላት፣ አብሮ መጠጣት፣ ኢቭን በዓለም ቤተሰቦች ጋር ሄዶ ማሳለፍ ነበረ። አሁን ቤተሰብ አላቸው ወይ ብለሽ ስታስቢ ራሱ ምን አይነት ቤተሰብ ነው ያላቸው? አሁን እቺ ልጅ ምን አይነት ቤተሰብ ነው ያላት? አለማ የሚያደንቃት ሄዳ ደፍራ የእናቷን አይን ታያለች፣ እንደዛ ለብሳ ማለት ነው። ሄዳ ደፍራ የእህት ወንድሟን አይን ታያለች። ከዛ እህት ወንድሞቿ ምናልባት እየተሳቀቁም እኮ ሊሆን ይችላል፣ ግን ሚዲያው ላይ እስካልመጣ የእሷን እየነቀፉ እስካልሆነ ድረስ ዝምታ መስማማት አይደለም ተስማምተውበታል ማለት ነውና የሆነ ሰዓት ላይ እንዲህ ተለያይተናል። የሆነ አይነት ልክ እኛ የምናስበው ኢትዮጵያውያን እንደዚህ ነን ምናምን ብለን የምናስበው አለ። ከዛ የሆነ ደግሞ ወደ ግራ ሄደ ትውልድ አለ። እንደዚህ አይደለም ቁስ አምላኪ ሆነናል። መቼ እንዴት እንደጀመረን ባናቅም ማቴሪያሊስቶች ነው የሚባለው፣ እንደዛ ሆነናል። ምክንያቱም በውርደት ውስጥ የምናገኘው የትኛውንም ነገር እንዴት ነው ከምንም ነገርሽ በላይ በታችም አይሆንብሽም
ችግር የለውም። የሆነ ነገር ይዞ እስከመጣ ድረስ ማንም ቢሰድብሽ ማንም ዞር በይ ቢልሽ ምንም ብትሆኚ እርቃንሽንም ብትሄጂ ምንም ብታመጪ ምንም አይደለም የሚለው ነገር ውስጥ የሆነ ነገር እስካገኘው ድረስ ታዩ በቃ ችግር የለውም የሚል ማንነት እንዴት መቼ እንዳካበት ነው አላውቅም። ግን ወደዛ ሲስተም ውስጥ ገብተናል። የት ርቀት ውስጥ ያስኬደናል የሚለው እንግዲህ እቺ ሴት ነገ በጣም ብዙ ሰዎችን በዚህ ጉዳይ ላይ ሀሳብ ሲሰጡ ነበረ። በእርግጠኝነት እሷ ራሱ ያምራል ብላ ልትቀበለው ትችላለች? በጭራሽ አይመስለኝም። ቁጭ ስትል ብቻዋን ስትሆን ስታዩ እሷ ራሱ የሆነ ሰዓት ላይ ሴት ነሽ፣ መቼም ሴት ነሽ፣ ሊያውም ደግሞ ሴትነትን በደንብ በሚያከብር ለሴትነት የሚሰጠው ዋጋ የሚታወቅ ነው እኛ ማህበረሰብ ውስጥና ከዛ አንፃር መቼም ደስ ብሏት ትቀበለዋለች የሚል ነገር የለኝምና የሆነ ነገር ለመሸፈን በዚህ ልክ ግልጥ ብሎ መምጣት አግባብ ነው ብዬ አላስብም። ነገ እናት ትሆናለች። በጣም የሚያስጠላው ደግሞ የሪካርዲንግ ዘመን ነው ዘመኑ። እያንዳንዱ ነገር ሪካርድ ተደርጎ የሚቀመጥበት ዘመን ነው። ነገ ሙሉ ሴት መሆን ስትፈልግ፣ ነገ ባሏ በጣም የሚኮራባት የሚታመንባት ሴት መሆን ስትፈልግ፣ ነገ ልጆቿ በጣም የሚኮሩባት እናት መሆን ስትፈልግ የሆነ ነገርሽ እንደዚህ እየወጣ ስትነኪ ግን ያንቺ ብቻ አይደለሽም ነው አፍተሩ ላው አንዳንድ ነገሮችን የምታደርጊው አንቺ ስለፈለግሽ አንቺ ስለወደድሽ ብቻ አይደለም። በዙሪያሽ ካሉ ነገሮች ጋር ስለምትነካኪ ያንቺ ክብርሽን መጠበቅ በዙሪያሽ ያሉ ሰዎችን ሁሉ አብሮ ክብሩን የሚጠብቅ አለፍ ሲል ደግሞ እንደዚህ አይነት ትልልቅ መድረኮች ላይ ደግሞ ሀገርሽም አብራ ስለምትታይ በጣም ጥንቃቄ ያስፈልጋል። በአጠቃላይ ግን እኔ እንደ ችግርም ወስደው ብዙ ጊዜ እያየን ነው እንደዚህ አይነት የአዋርድ ፕሮግራሞች መድረኮች ሲዘጋጁ በጣም እየታመስንበት ያለበት ጉዳይ ነው። ሲጀመር በአጠቃላይ መድረኩን አየሹ ካልሽኝ እንደው ጥቂቱን ብቻ እንደው እነሱ ስለነበሩ ልንለው ከምንችለው ነገር ውጪ በአጠቃላይ የነበረው መድረክ የመበሻሸቅ አንዱን ለማናደድ በሚመስል መልኩ ከሃይማኖትም አንፃር ከምንም አንፃር ካየነው እንደዚህ አይነት ድባብ የሰፈነበት ነበር። ሲቀጥል ተሸላሚዎቹ እውነት ሽልማት ይገባቸው ነበር ወይ ካልሽኝ ከነ ዶክተር አብይ ውጪ ከተወሰኑት ውጪ አዎ በጭራሽ አይገባቸውም። እኔ አሁንም ቢሆን ብዙ ሰው አዶናይን ሊወደው ይችላል። ድንግል ማርያም ብሎ ስለጠራን ብዙዎቻችን ደስ ብሎንም ሊሆን ይችላል። ግን እውነት ለመናገር የትኛው ስራ ነው በእውነት እንደው በዛ ልክ ብዙዎቻችን እንድንወደው እንድንከተለው የሚያደርገን ነገርስ ምንድነው? ከሱ የተማርነው ነገር ምንድነው? ካለብን ችግር በላይ የሚያነቃቃን ጉዳይ አለ ወይ? የነበረውን ጭቅጭቅ አይተሻል። ከዛ በፊት ከዩቲ ጋር ዩቲነሰ ከሷ ጋር ተያይዞ ከሱ ጋር ከመጀመሪያ ጀምሮ ነገሩን ኮምፕሊኬትድ አድርጎ በጣም ትልቅ መነጋገሪያ እንዲሆን ተደርጎ በዛ ልክ ኤግዛጀሬት አድርገን ነገሩን አስበነው እንደዚህ አይነት መስመር እንዲገባ እንዴት እንደተደረገን በቃ ሂዱ በተባልንበት በቃ ዝም ብለን የምንፈስ ሰዎች እየሆነን ያለን ይመስለኛል። እኔ በጣም የሚያሳዝን እንደውም ይቅርታ ረዲ ያስቆምኩሽ እነዚህን ሰዎች በምርጫ ነበረ አይደለ የማህበረሰቡ ምርጫ ያስፈልግ ነበረ። ስለዚህ ቮት በሚደረገው ልክ ነበር አይደል አሸናፊነታቸው የሚታወቀው። በቃ ማለት ማህበረሰባችን እንዴት እያሰበ እንደሆነ የሚያሳብቅ ነገር ነው የመሰለኝ ሳይሆን ነው ምን አይነት ነገር ሀሳባችንን እየወሰደብን እንደሆነ እዚህ ጋር በጣም ስለ መንፈሳዊነት የምንታገል ሰዎች እንሆናለን። በዚህ በኩል ደግሞ የምንመርጣቸው የምንከተላቸው ነገሮች ግራ የሚያጋቡ ናቸው። የቱ ጋር ነው ያለነው? አይ ያንቺን ሀሳብ በደንብ የምጋራው ሀሳብ ነው። እኔም ላነሳው የነበረው ሀሳብ ይሄንን ነው። እኔ እነዚህ ሰዎች እነዚህ ቲክቶከሮችን እነዚህ ፌመስ ነን ኢንፍሉዌንሰር ነን የሚሉ ሰዎችን ብቻቸውን አልከበሩ። ድንገት መጥተው እኛ አይልን ውስጥ አልገቡ። እኛ ነን ያከበርናቸው። አንድ ብልግና ሲያሳዩን ወይም እየሰራንባቸው አሊያ እየሳቀን አሊያ በመተቸት ውስጥ ረጅም ሰዓት እያየን ሌላውን ሰው ደግሞ በመተቸት ሌላ አይነት ሶሻል ሚዲያ ላይ ያወጣቸዋል። ሞር እያፈመስናቸው የመጣ ነው እኛ ነን። አንዳንዴ የነሱ ተጠያቂነት አለባቸው ብዬ አላስብም። አዶናይን አንስተሽዋል። አዶናይን እንውሰድ። ወደ 3,300,000 ተከታይ ነበሩ የዛሬ 4-5 ቀን በፊት ማለት ነው። ከአዋርዱ በፊት አይቼ ነበር እሱን 3,400,000 ሰው ማለት ቱማች በጣም ብዙ ሰው በጣም ይሄ ሁሉ ሰው ወዶታል።
እኔ ቪው ነው 3 ሚሊዮን ብትይ ድንገት በቃ የቲክቶክ አልጎሪዝም ነው ብለን እናስባለን። ግን ፎሎ አድርጎታል፣ ወዶት ነክቶታል። እቺ የመጀመር ምልክቷን ነክቷታል። በቃ ወዶታል ማለት ነው አይደለም? 3 ሚሊዮን ሰው ከወደደው ለምንድን ነው የማይሰግጠው? ይሄ ልጅ ለምንድን ነው የማያብድ? እብደቱን ወዶ እኮ ነው ሰው እየተከተለ ያለው። ከዛ ቦት ላይ እንምጣ። በጣም ብዙ ነገር እንደነ መልእክተኛው እንደ ማስተር አብነት ያሉ ሰዎች እያሉ እሱ ቮት ተደረገ። በጣም በልዩነት ነው ቮቱ ተመርቶ ያሸነፈው። በጣም አጠያያቂ ነው። አይኑ ማለት ቮቱ ትክክል ነው አይደለም፣ አጠያያቂ እሱ የነሱ ጉዳይ ነው። ግን አፍተሮል እስከ ግማሽ ጊዜ ድረስ ከምርጫው ግማሽ ሰዓት ድረስ ሳይ ነበረ 160 ሺህ ሆኖ አካባቢ ማለት ነው። ያን ያህል ይታይሽ ኢሜል አስገብተው ስልክ አስገብተው ምናምን ነበር ምርጫው። ይሄንን ሁሉ ስቴፕ ወስዶ አዶናይ እንዲያሸንፍ ተደርጓል ማለት ነው። ስለዚህ እኔ የነሱ ብቻ ጥፋት ነው ብዬ አላስብም። እኛ እንደ ማህበረሰብ እኛ ተጠያቂ ነን ትልቁ ነገር። ከዛ በኋላ ደግሞ አንድ ጊዜ ምን ተፈጠረ መሰለሽ? ቲክቶክ ለአፍሪካውያን ማደንዘዥ እንድንደነዝዝ የመጣ ነገር ነው። ሆን ብለው ነው የማይጠቅም ቪዲዮዎችን የሚያመጣው። ቻይና ላይ በጣም የሚጠቅሙ ቪዲዮዎችን ነው የሚመጣው ተብሎ ተተችቶ የፊርማ ማሰባሰብ ሂደት ተደረገና ለቲክቶክ ተላከ የሚል ተደረገ ምናምን ማለት ነው። ከዛ ኦኬ እንደሱ መስሏችሁ ነው እናንተ እያያችሁ ያላችሁት ነገር ነው፣ ግን እንደ ድርጅት እሺ። ከዛ እሺ አሉና አንድ ፕላትፎርም እዛው ቲክቶክ ላይ አይ ቲንክ 4 ምርጫ አለ፣ ፎሎ እና ምናምን የፍሬንድ ምናምን የሚል ከዛ ኤስቲኤም የሚል አንድ ካታጎሪ አስገቡ ማለት ነው ቲክቶክ ላይ። እሱ ምንም ብትፈልጊ ምንም ነገር አይመጣም ከትምህርት ውጪ ማለት ነው። ስለማትስ ማወቅ ከፈለግ ስለ ኬሚስትሪ ምናምን በቃ የትምህርትና ትምህርት ነክ ነገሮችን ብቻ ነው የሚያመጣው። እሱን ሰው ምን ያህል ሰው ያውቀው? ይህንን ፕላትፎርም እዛው ቲክቶክ ላይ ነው ያለው፣ እዛው ምርጫ ላይ ነው። ምን ያህል ሰው ያውቀዋል? የምንፈልገው ነገር ነው ልጅ ፈልጊ። እንደዚህ ሰው ሲባልግ የእኛን ነገር የሚደብቅ ወይም ደግሞ እኛ የጸዳን ይመስለናል። በሰው ኃጢአት እኛ የከበርን ስለሚመስለን ይሄንን በጣም ብዙ ሰው ጠይቄ ነበረ ትናንትናና ከትናንትና ወዲያ። እንደዚህ የሚባል ነገር አለ ታውቃላችሁ? ለምሳሌ ቲክቶክ አራን ፎሎ ፔጅ ላይ የመጣልኝ ነው የማየው ነው የሚልሽ፣ አሊያ ፎሎ ያደረኩትን ሰው ነው የማየው ነው የሚልሽ። እንደው አልፍ ካለ ደግሞ ፍሬንዶቻችን የለቀቁት ቪዲዮ ምናምን ካለ እሱን እንጂ እዛ ጋር ማን አንደኛ ላይ ነው ያለው በነገርሽ ላይ ማንም ቼክ አድርጎት አያውቅም። እና የቲክቶኩም ችግር አይደለም የፈመሱትን ሰዎች ችግር አይደለም፣ አልጎሪዝሙ ሲጀመር ሲስተሙ ምን ያህል ሰው ወዶታል የሚለውን ነገር ይመስለኛል ቡስት የሚያደርገው አይደለም። ባየሽው መጠን ይሄን ያህል ሰው ወዶታል የሚለውን ይመስለኛል እንግዲህ የሚይዘው። ስለዚህ አሁንም ወዴትም መሸሻ አንችልም ነው። የሚገርመው አንድ ጊዜ አንድ ሰሞን አስታውሰሽ ከሆነ እኔ ሞን የሚባል ልጅ አለ ቲክቶክ ላይ። አሁን በሚያሳዝን መልኩ እንግዲህ ገፍተን እዚህ ሲስተም ውስጥ ከተነዋል። መጀመሪያ ላይ ግን ሲጀምር እሱ ልጅ የሚገርምሽ በጣም ጥሩ የሚባሉ ንግግሮችን በመናገር ነበር የጀመረው። ፖዚቲቭ በሆነ መልኩ ነበር የጀመረው። በጣም ለረጅም ጊዜ በዛ መንገድ ሄዷል ማለት ነው። ከዛ የሆነ ጊዜ ላይ አቆመና ምን ውስጥ ገባ? መሳደብ ጀመረ ማለት ነው። ልክ መሳደብ በጀመረበት ቅጽበት ውስጥ ልጁ መታው ጀመረ። ይናገራል። አሁንም ልክ አንድ ሰው ይግባ መሰደብ ከፈለግሽ እሱ እንትን ውስጥ መግባት ነው የሚጠበቅብሽ ማለት ነው። እያየናቸው በቃ እኔ አሁን አዝናለሁ። እሱ ልጅ ሳየው ጎበዝ ነው፣ ይናገራል። የሚናገረው ነገር ደግሞ አንዳንዱ ነገር በጣም ያስገርምሻል። እውቀት ላይ የተመሰረተ ነገር ሲናገር እንሰማለን። አሁን ተቀይሯል። በቃ ሌላ ሰው ነው። በማዋረድ የሰው ክብር በመንካት በመዝለፍ በመሳደብ ነው አሁን የሚታወቀው። ያለውን የቲክቶከር ብዛት ገብተሽ ማየት በቂ። ስለዚህ ማለት ለምንድን ነው የምንወደው? የሚያዋርዱንን የሚሰድቡንን ሰዎች ለምንድን ነው የምንወደው? በገዛ እጃችን ለምን እንዲህ ለምን እንደዚህ አይነት አዋርዶች? እኔ አሁን ኢቭን የዚህ የቲክቶክ ክሬቲቭ አዋርድ አዘጋጆች ራሱ ሆን ብለው ማህበረሰቡ ያለበትን የአስተሳሰብ ሁኔታችንን በመረዳት ጉዳዩ ከመጀመሪያም ጊዜ ጀምሮ በጣም በተቀናጀ በጣም በታሰበበት መልኩ እንደዚህ በቃ ነገሩ ተወሳስቦ መነጋገሪያ ሆኖ የሆነ ነገር ተፈጥሮ በደንብ ኢንቨስት አድርገው እንዳዘጋጁት ረጅም ጊዜ ፈጀ እኮ አዋርድ ነው። በጣም ረጅም ጊዜ ማለት ኢቨን የቮት ቅስቀሳው ከተጀመረ በኋላ ራሱ በጣም ረጅም ጊዜ ኢቨን ጋዜጣዊ መግለጫው ላይ መቼ እንደሆነ ሲጠየቅ ራሱ አልተናገሩም ነበር። እንዴት ነው
ወጣትን ማክበር ፈልገው ከሆነ የምርም ለወጣት አስበው ሰው እንዲነቃቃ ብለው ቢሆን ኖሮ በጣም ብዙ መደረግ የሌለባቸው እና ደግሞ መግባት የነበረባቸው ግን ያልገቡ ሰዎች በጣም መልካም ስራ የሚሰሩ ሰዎች ማለት ነው እዛ ቦታ ላይ መሸለም የነበረባቸው ግን ያልተሸለሙ ኢቭን ስማቸው ያልተጠራ ያልተመሰገኑ ሰዎች አሉ። ይኸውልሽ በቃ ዋናው ሀገራችንን እያንቀሳቀሰ ያለው ገንዘብ ሆነ። ሁላችንም ችግር ላይ ነው ያለነው በቃ ሁላችንም። ስለዚህ ገንዘብ እንዴት ላምጣ ነው በቃ በዚህም በዛም ለጥቄ ምንም ብዬ ገንዘብ ላምጣና ይዤ ልገኝ። ከዛ ስልጣን ይኖርሻል። ገንዘብ ሲኖርሽ በቃ ገንዘብሽ ብቻውን ማውራት ይጀምራል። ብቻውን መስመር መክፈት ይጀምራል። ይሄንን ነው የታዘብነው። በደንብ አስበውበት ቢሆን ኖሮ ለምሳሌ ባለፈው ላይ አንድ የአሶሲዬሽን ምስረታ ፕሮግራም ላይ ተገኝቼ ነበረ። እነ ጠበቃ ሰብለ እነ ብሩክ ኒውስ እና ሌሎችም ጎበዝ ጥሩ ጥሩ ኮንተንቶች የሚሰሩ ሰዎች የተገኙበት እና እነሱ በመቀናጀት የአሶሲዬሽን ፈጥሯል እና ይሄ የአጠቃላይ ሶሻል ሚዲያ ኮንተንት ክሬተርስ የሚል ማለት ነው እና በእነሱ ዙሪያ የሚሰሩ የትኛውም ኮንተንት ክሬተርስ ሲሆኑ እና ሶሻል ሚዲያው ላይ እየሰሩ ያሉ ሰዎች አባል የሚሆኑበት ነው እና ይሄ ነገር ምንድነው ዓላማው ስንላቸው አንደኛ ነገር የቲክቶክ በተለይ ኮንተንቶቹ ላይ በጣም ጥንቃቄ እንዲደረግ እንፈልጋለን። የሚሰሩ ኮንተንቶች ኢትዮጵያዊ ባህል ወግና ስርዓት ላይ የተቃኙ እንዲሆኑ የማህበረሰቡን ክብር የሚመጥኑ ነገሮች እዛ ላይ መካተት አለባቸው። ለዚህም ደግሞ ቪዲዮ ሪሞቭድ እስከ ማስደረግ ድረስ የሚደርስ አቅም እንድናገኝ የሚያደርገን መንገድ ነው ብሎ ነበር። ይህ ጥሩ ነው። ለምሳሌ የባለፈው ክሬቲቭ አዋርድ ላይ መነሻችን እሱ ስለሆነ ኳሊፊኬሽናቸው ምን ነበረ? ይሄ ነገር ካለ መወዳደር አይቻልም ለምን አላሉ? ሁሉንም ነገር አምጥተሽ ማስቀመጥ ለምን አስፈለገ? በጣም ታስቦበት እውነት በቃ ለሚገባው ሰው ነው የሆነ ሰው መጠቀም አለበት ተብሎ ከታመነ እነዚህ አሁን የተሸለሙ ሰዎች ኦልሬዲ የተጠቀሙ ሰዎች ናቸው አይደለ? ኳሊፊኬሽኑ ላይ ደግሞ በዚህ ልክ መነጋገር እንግዲህ አከራካሪ የሆኑ ጉዳዮች አሉ አይደለ? በጣም የሚያከራክር ጉዳይ ነበረ። በተለይ ደግሞ በነ አዶናይ ዙሪያ የነበረው ነገር ማለት ነው። በዚህ ልክ አነጋጋሪ አከራካሪ የነበረ ጉዳይ ላይ በደንብ ቁጭ ብሎ በተናበበ መልኩ እንትን ማድረግ ይቻል ነበረ። ነገሩን መፍትሄ መስጠት ይቻል ነበረ። ማህበረሰቡን በሚያከብር መልኩ ማድረግ ይቻል ነበር። ግን ማህበረሰባችን ራሱ የቱ ጋር እኛ ራሱ የተገኘ ነው። እኛ ራሱ ዞረን እንግዲህ ምርጫችን ስለኛ ብዙ ይናገራል ብዬ አምናለሁ። ለዛ በጣም እንደ ሀገር የተዋረድንበት አዋርድ ነው ብዬ ነው የማስበው። የምር በጣም የተዋረድንበት። እኔ ቲክቶክ አዋርድ አንቺን ይገልጽሻል ወይ ብትይኝ በፍጹም፣ ኢትዮጵያን ይገልጻታል ወይ ብትይኝ በፍጹም አይገልጻንም። ወርደን ማለት ነው ማንን ሲያነቃቃ እንደነበር በባለፈው ሳምንት የታዘብንበት ጊዜ ነው። እንደ ማህበረሰብ ዘግጠናል፣ እንደ ሀገር ዘግጠናል። የምርታችን ያለ ነው። በቃ ስለሚመጣው ትውልድ በጣም ነው የሚያሳስበኝ። ስለ ልጆቼ በጣም ነው የማስበው። እንዴት መግራት እንዳለብኝ አላውቅም። እያንዳንዱ ነገር ብቻ በጣም ግራ የሚያጋባ ነው። ከዛ ኢቭን ገንዘብ ያላቸው ሰዎች ኢንቨስት እያደረጉ ያሉት በጣም ብዙ ቲቪ እና ሬዲዮ ቻናሎች እየተዘጉ ነው አይደለም? ገንዘቡ የት ነው ያለው? እነዚህ ቲክቶከሮች ጋር ሶሻል ሚዲያው ላይ በደንብ ያሉ ሰዎች ጋር በገንዘብ በደንብ ነው በቃ ይዘው እየቀጠሉ ያሉት። ፕሮፌሽናል የሚባል ነገር የለም። ፕሮፌሽናል ያላቸው ሰዎች አሁን ከስራው እየወጡ ነው። በጣም ብዙ ሩቅ ምን አስኬድሽ? እኛ ስንት ፕሮግራም አዘጋጅተን ቁም ነገር የሚመስል በጣም ብዙ ፕሮግራም አዘጋጅተን ምን ያህል ሰው ነው የሚያየው? በእውነት ያማል። አንዳንድ ጊዜ እኮ ስታስቢው በጣም ነው የሚያማው። በጣም ተለፍቶበት ኢንቨስት ተደርጎበት የሚሰራ ስራ እኮ ከ1000 እና ከ2000 አያልፍም። በጣም ሀገራዊ ጉዳይ ሀገራዊ አጀንዳ ተነስቶ እኮ የምናዘጋጀው ፕሮግራም ስንት ሰው እንደሚያየው ይታወቃል። እና ምንድነው ምን አይነት መንፈስ ነው የገባብን ያስብላል። ያማል በጣም። እና እውነት የእምነት ሀገር ናት ወይ? እውነት ፈርሃ እግዚአብሔር ያላት ሀገር ናት ወይ? ማህበረሰባችን የምር እነዚህን ሰዎች አይወዳቸውም ወይ የሚለው ነገር አጠያያቂ ነው። ለውድ ተመልካቾቻችንን ይህንን ጥያቄ ምን ታዘባችሁ? እናንተስ ምን ታዘባችሁ የሚለውን ኮሜንት ላይ ሀሳባችሁን አስፍሩልን። መልካም፣ ወደ ሁለተኛው ርዕሰ ጉዳያችን እና ከዛ በኋላ እንግዲህ ከቲክቶክ አዋርድ በኋላ በንጋታው ደስ የማይል ነገር ተሰማ አይደለ? በጣም የምንወደው የምናከብረው ኮሜዲያን ወንዶሰን
ከዚህ ዓለም በሞት ተለይቷል። የምር በጣም ነው ያዘንኩት። አንቺ ደግሞ በጣም በቅርበት አግኝተሽው ነበር በቅርብ ጊዜና የነበረውን ሁኔታ እስቲ አስረጅኝ። ምን አይነት አቋም ላይ ነው የነበረው? ድንገት ነው የሞተው፣ በልብ ድካም ድንገት አረፈን የተባልነው። ጠዋት ላይ ያዩት ሰዎች ምናምን ማመን አቅቷቸው ፌስቡክ ላይ እየጻፉ እያወሩ ነበር የነበረው። ከዛ ሬሳው ወደ ቅዱስ ጳውሎስ ተልኮ ምርመራ እየተካሄደበት ነበረ። የቀብሩ ሁኔታ ምን ይመስላል ምናምን የሚለው ምንም አይነት መረጃ የለንም፣ ግን ለተመልካቾቻችን እንደደረሰን የምናሳውቅ ይሆናል። እንዴት ነበር እስቲ ስታዩ? ኧረ ፍጹም ጤናኔ በጣም ነው። አሁን የአንዳንድ ሰውን ሞት መቀበሉላ ነው የሚከብደው። በጣም አይተሽኛል እንዴት እንደደነገጥኩኝ። ለረጅም ሰዓት ስልክ እንትን አላልኩም፣ ኢንተርኔት አልከፈትኩም ነበር። ከዛ ስትነግሪኝ በጣም ነው የደነገጥኩት። ማለት በቃ ሞት የዚህን ያህል እንደዚህ ቅርብ ነው፣ በቃ ሞት ይሄ ነው ነው ያስባለኝ። እና እንግዲህ በጣም ጤነኛ የነበረ ሰው በእድሜውም ይሄን ያህል እንግዲህ ወጣት ነው፣ ሞስኮ በጣም ጎልማሳ ሰው ነው። ፊዚካሊ እንደዚህ ስታየው በጣም ጤናማ አቋም የነበረው ሰው ነው። በዛ ላይ ደግሞ ከቤተክርስቲያን ጋር ተያይዞ እንግዲህ የተለያዩ የገቢ ማሰባሰቢያዎች ላይ በመገኘት ቀላል ስራ አይደለም የሚሰሩት አርቲስቶቻችን በዚህ ሰዓት እና ጥሩ ተሳትፎ ካላቸው ጥሩ መነቃቃትን ከእምነታቸው ጋር ተያይዞ ከሚያደርጉ አርቲስቶች መካከል እንግዲህ አንዱ ወንዶሰን ነበረ። እንግዲህ እኛ በነበርንበት ቦታ ላይ በጣም ፍጹም ጤነኛ ነበር። ሲቅስቅ ሲጫወት ከጓደኞቹ ጋር ሲቀላለዱ ምናምን ነበርና በጣም በቃ ያስደነግጣልና አንዳንድ ጊዜ በቃ ህይወት እንደዚህ ነው ያስብልሻል። በቃ ለዚህችው ነው የምትይው በቃ እና አሁን ለምንም ነገር እንደ ትላንቱ እንግዲህ እድሜያችን ሲገፋ ምንሞት ነን ብለን የምንመጻደቅበትም ጊዜ ላይ አይደለንም። ከብዙ ነገር አንጻር እንደዚሁ ነው። በቃ ሞት በጣም ቅርብ እየሆነ መጥቷል። በጣም በሚያሳዝን መልኩ ደግሞ የአንዳንድ ሰዎች ሞት ደግሞ ብቻውን አይመጣም። አብረዋቸው በነሱ መኖር ውስጥ ብዙ የሚኖሩ ሰዎች አሉና ከዛ አንጻር በተለይ ደግሞ እንዲህን ወንድ ሞት ማሰብ ደግሞ በጣም ነው የሚከብደው፣ በጣም ያማልና እግዚአብሔር ነፍሱን በአጸደ ገነት ያኖርልን ለማለት እንወዳለን። እንደ ቤተ ክርስቲያን ደግሞ እውነትም ትልቅ ሐዘን ደግሞ አብሮ ያሳዝናል። ምክንያቱም በመኖሩ የምንጠቀም ብዙዎች ስለሆነን በማስተባበሩም ስራ በተለያዩ ነገሮች ላይ መልካም የምንላቸውን ሰዎች ማጣት በጣም ያማልና እግዚአብሔር ነፍሱን በሰላም ያሳርፋት እና ግን በቃ ሞት በጣም ቀርቧል እና ለዚህ ጊዜ ነው በጣም በብዙ መገዳደል ውስጥ በብዙ መነቃቀፍ ውስጥ በብዙ አላስፈላጊ ዘላለም እንደሚኖር ሰው ብዙ ነገሮችን አላስፈላጊ ዋጋ ከፍለን እንደገና ሰዎችም ዋጋ እንዲከፍሉ የምናደርገው ለዚህ ጊዜ ነው። ጥሩ ለመሆን አንዳንድ ጊዜ ሞትን ማሰብ ብቻ በቂ ነው። እንሞታለን፣ አፍተር ሁላችንም እንደዚህ እንሞታለን እና ምን ላይ ነው ያለነው? ስንሞት ግን ምን እያደረግን ነበር? ምን እየሰራን ነበር? ምን አይነት ሁኔታ ውስጥ ነበርን? ስንት ሰው አልቅሶብናል? ስንት ሰው አዝኖብናል? ምን ሰርተናል? በነበርንበት ህይወት ውስጥ ምን ሰርተናል? በእያንዳንዱ ቀናችን ውስጥ ምን ቁም ነገር አልፏል የሚለውን ነገር እንዲሁ እያሰብንበት ብንሄድ፣ ምክንያቱም ሞትን በቃ ሁላችንም እንደዚህ ይዘነው ነው የምንሄደው። ከዚህ ደቂቃ በኋላ ማናችን ምን እንደሚገጥመን ማናውቅ። ወንዴ እንግዲህ በቅርብ ሳምንታት ውስጥ አይ ቲንክ በዚህ ሳምንት መጨረሻ አካባቢ ለቅድስት ድንግል ማርያም የሚሰበሰብ ለህንፃ ማሰሪያ የሚሰበሰብ ገንዘብ ነበርና እሱም በዋናነት ይዞ ቀጠሮ ይዞ እንግዲህ ሊሄድ በቃ በጣም በጉጉት ኢቭን አዘጋጆቹን ሁላ እየደወለ ደርሷል ወይ እንዴት ነው እያለ በጣም በኮሚትመንት ሲጠይቀኝ ነበረና አንድ ወንድማችን ምን አለ፣ የምር አይደለም ማለት በቃ የእሱን ሞት አልቀበልም፣ የምር አይደለም። እኔ ከደቂቃዎች በፊት አወርቼዋለሁ። ከደቂቃዎች በፊት ያወራሁት ሰው ፌስቡክ ላይ ተጽፎ መሞቱን የሰማሁትኝና የምር አይደለም ብሎ የምር እያነባ ነው። ፌስቡክ ላይ ነው ይሄንን የሚያነበብኩትኝ፣ እያነባ ነው ሲገልጽ የነበረው። ትናንትና ያየሽው ሰው ማለት ነው ዛሬ የለም። በቃ በጣም አንዳንዴ የምንጋጋጥለት ነገር አለ አይደል? ይሄን አድርጌ ይሄንን ፈጥሬ ምናምን የምትይው ነገር ዜሮ ነው የሚገባብሽ። በቃ በዜሮ ነው የሚባዛው። ሞትን ስታስቢ እያንዳንዱ ነገር በዜሮ ነው የሚባዛው። ለዚህ ሁሉ መፍትሄው እንግዲህ ምንድነው? ንስሐ መግባት። የንስሐ ዕድሜ ይስጠን ይላሉ እናቶቻችን አይደለም?
ዛሬ ለምታረጊው ነገር እርግጠኛ ካልሆንሽና እግዚአብሔርን የሚያስደስት ነገር ካልሆነ ነገ የንስሐ እድሜ ሁሉ እየኖርን አይደለም። አሁን ላይ ድንገተኛ ሞቶችን ነው እየሰማን ያለ ነው። በተለይ አርቲስቶቻችን ሲሆን ሁላችንም ስለምንሰማው ነው መሰለኝ ድንገት ነው እየሆነ ያለው። አሁን በልብ ድካም ነው ታሞ ሞት የተባለው እንግዲህና ነበረ አለፈ። በቃ እዚህ ጋር ምንም ማለት አንችልም። በጣም ደግሞ በቃ አታምኝም። ዴኒ አሁን እስካሁን ድረስ አለ፣ ፈገግታው አለ የነበረው በቃ ሲቀልድ የነበረው ፌሻል ኤክስፕሬሽኑ ራሱ አይኔ ላይ ያለ እስካሁን ድረስ እና እንዴት ታምኛለሽ? በቃ በጣም ከባድ ነውና በጣም ነፍስ ይማር፣ ነፍሱን በአጸደ ገነት ያኖርልን። ለቤተሰቦቹ መጽናናትን እንመኛለን። እንግዲህ ለወዳጅ ቤተሰቦቹ፣ ለአድናቂዎቹ መጽናናት እንመኛለን። እግዚአብሔር ያጽናችሁ እንላለን። እኛም እንደ አንድ ሚዲያ፣ እንደ አንድ ቤተሰብ፣ እንደ አንድ አድናቂ እንደምንወደው ሰዎች እግዚአብሔር ያጽናችሁ። እግዚአብሔር ከእናንተ ጋር ይሁን። ያው ተስፋው ለምሳሌ በጣም ጉጉቱ ነበር አይደል? የድንግል ማርያምን ቤተክርስቲያን ለማሰራት እግዚአብሔር በየቀኑ ነበር እየደወለ ሲጠይቅ የነበረው። በየደቂቃው እንዴት ሆነ፣ ማን እንትናል፣ እኔ ምን ልርዳችሁ፣ እኔ ማንን ላናግርላችሁ እያለ የምር ፈልጎ ነበር። ምናልባት በቃ እሱ በልቡ የተመኘውን እሱ በልቡ ያሰበውን ነገር እሱ ነው የሚያውቀው። ምናልባት ንስሐ ሊገባ፣ ምናልባት የመጨረሻውን ነገር ሊያደርግ፣ ምናልባት ከእመቤታችን ከቅድስት ድንግል ማርያም ጋር የልቡን ሊያወራ፣ ያስጨነቀውን ነገር ሊያወራ በጣም ብዙ ሀሳብ ይኖረዋል። እንደ ሰው በጣም ብዙ የምትጨነቂበት ነገር አለና ዛሬ ነበረ ነገ የለም እና ያው ሰዎች የሚጀምሩትን በጎ ስራ ደግሞ ሌሎች አብረዋቸው ያሉ ሰዎች በማስቀጠል እነዛ ሰዎች ይወዱት ሊያደርጉት የሚጓጉለት የሆነ ነገር የሆነ አላማ ይኖራል እና እሱን አስቀጥሎ ለማስኬድ መሞከር እንግዲህ አንድ የመጽናኛ መንገድ ነው ብዬ አምናለሁ። እግዚአብሔር ለቤተሰቦቹ ለሁሉም ለሚወዱት ለወዳጅ አድናቂዎቹ ሁሉ መጽናናትን እንዲሰጥ እንመኛለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። ቀጣይ ምን እንስራ፣ ማን እናቅርብላችሁ፣ ጥያቄዎች ካላችሁ ደግሞ እንዲሁ ልትሰጡን ትችላላችሁ። እኛም ጋር ማንኛውም አስተያየቶች ካላችሁም እናስተካክላለን። ሀሳባችሁን ኮሜንት ላይ አስፍሩልን። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት